ታሪክ የሚጀምረው ካለፉት ትውልድ አሻራ ነው። በአዋሽ ሸለቆ እምብርት በበረሃ ፀሐይ በወንዝ ዳርቻ ለብዙዎች የእውቀት ብርሃን የሆነው አንድ ታላቅ ተቋም አለ። እሱም ባዳሃሞ አንደኛ ደረጃ ትምህርት ቤት ነው። የባዳሃሞ ትምህርት ቤት ታሪክ የሚጀምረው በ1950ዎቹ አጋማሽ ወይም በ1956 ዓመተ ምህረት አካባቢ ነው። በወቅቱ በኢትዮጵያ የዘመናዊ ግብርናና የኢንዱስትሪ እንቅስቃሴ በአዋሽ ሸለቆ ውስጥ መላወስ የጀመረበት ወቅት ነበር። የአዋሽ ሸለቆ ልማት ድርጅት አዋሽ ቫሊ ኦቶሪቲ ሲቋቋም አካባቢው ለሰራተኞቹና ለአካባቢው አርብቶ አደር ማህበረሰብ መኖሪያ እየሆነ መጣ። ይህንን ተከትሎ የሰፈሩ ማህበረሰብ ልጆች የትምህርት ዕድል እንዲያገኙ ታሰበ። ባዳሃሞ ትምህርት ቤት ሲመሰረት ጥቂት የመማሪያ ክፍሎችና ጥቂት መምህራን ብቻ ነበሩት። ነገር ግን ዓላማው ትልቅ ነበር። ይህን የአርብቶ አደር ህይወት በእውቀት መለወጥና ለሀገር የሚጠቅም ዜጋ ማፍራት ነበር። ባዳሃሞ ትምህርት ቤት ዝም ብሎ ህንፃ አይደለም፣ የሺዎች ህልም የለመለመበት ስፍራ እንጂ። ባለፉት 60 ዓመታት ውስጥ ይህ ትምህርት ቤት የበርካታ ስኬት ግለሰቦች መነሻ ሆኗል። በአዋሽ ሸለቆና በአፋር ክልል ውስጥ ዛሬ በልዩ ልዩ የኃላፊ ቦታዎች ላይ የሚገኙ ምሁራን፣ ዶክተሮች፣ መሐንዲሶች፣ የሀገር መሪዎች የመጀመሪያ ፊደላቸውን የቆጠሩት በዚሁ ጥንታዊ ቅጥር ግቢ ውስጥ ነው። ትምህርት ቤቱ መደበኛ ትምህርት ብቻ ሳይሆን የአካባቢው ባህልና እሴት ከዘመናት ዕውቀት ጋር በማጣመር ረገድ ትልቅ ሚና ተጫውቷል። በወቅቱ የነበሩ መምህራን በቁርጠኝነት በፍቅር ተማሪዎቻቸውን በማነጽ ባዳሃሞ በአካባቢው ካሉ ትምህርት ቤቶች ሁሉ በውጤታማነቱ ቀዳሚ እንዲሆን አድርገውታል። እንደ ማንኛውም ታሪካዊ ተቋም ባዳሃሞ በጉዞ ላይ ብዙ ፈተናዎችን አስተናግዷል። ትምህርት ቤቱ በተለያዩ ወቅቶች የመጡ የፖለቲካና የኢኮኖሚ ለውጦችን ተቋቁሞ አልፏል። የአየር ንብረት ለውጥና የበረሃው ሙቀት ለትምህርት ሂደቱ ፈታኝ ቢሆንም የአካባቢው ማህበረሰብ ግን ትምህርት ቤቱን እንደ አይን ብሌን ተንከባክቦታል። ወላጆች ልጆቻቸውን ከከብት ጥበቃ ወጥተው ወደ ትምህርት ቤት በመላክ ትምህርት ቤቱ እንዳይዘጋና እንዲያድግ ከፍተኛ መስዋዕትነት ከፍለዋል። ባዳሃሞ ዛሬም ቢሆን ጥንታዊነቱን ጠብቆ የዘመኑን የቴክኖሎጂና የትምህርት ግብዓቶችን በማሟላት አዲስ ትውልድ ለመቅረጽ በትጋት ላይ ይገኛል። የባዳሃሞ አንደኛ ደረጃ ትምህርት ቤት ታሪክ ገና አላበቃም። ዛሬ በቅጥር ግቢ ውስጥ የነገዎቹ ዶክተሮች፣ ሳይንቲስቶች እየተሳሳቁ ይማራሉ። ይህን ትምህርት ቤት የአዋሽ ሸለቆ ኩራት፣ የእውቀት ፋና ሆኖ ለዘላለም ይኖራል። ይህንን ታሪካዊ ጉዞ አብረን ስለተመለከትን እናመሰግናለን። የባዳሃሞ ትምህርት ቤት የቀድሞ ተማሪዎች ከሆናችሁ ትውስታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ የታሪኩ ተካፋይ ይሁኑ። ሰላም ሁኑልኝ። ቻው።